Voice of God TV, the true voice of transformation. አዋጅ በባቱና አካባቢ ያላችሁ ወንድሞቻችን፣ እናቶቻችን፣ አባቶቻችን ነው የምስራችን ይዘን ወደዚህ ከተማ መጥተናል። ከዛሬ 2000 ዓመት በፊት ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለኔና ስለናንተ ኃጢአት በመስቀል ላይ አስፈላጊውን ሁሉ ዋጋ ከፍሏል። ኢየሱስ ዋጋ የከፈለልን ጥሩ ስለነበርን አይደለም። ኢየሱስ ለእኛ የሞተልን ክፉ ሰዎች ሆነን ሳለን ነው። ጻድቅ ወዳጅ ሊያገኝ ይችላል፣ ኃጢአተኛ ግን ወዳጅ የለውም። የእኛ ኢየሱስ ግን ኃጢአተኞች ሳለን ወደደን። ኃጢአተኞች ሳለን እርሱን ወደደው። ታሽ እናቴ ኃጢአተኛ ሳለሽ አንቺን ወደደሽ። ዛሬ ይህንን የምስራች ባቱና አካባቢ ላላችሁ ወንድሞቻችን፣ እህቶቻችን ይህንን የምስራች እንነግራችኋለን። ኢየሱስ ይወዳችኋል። ስለወደደህም ስራ ቦታ ላይ መጥቶ ልጄ እወድሃለሁ፣ ሕይወትን ብትሰጠኝ እቀይረዋለሁ፣ ሕይወትን ብትሰጠኝ ከአንተ ጋር እሆናለሁ፣ ሕይወትን ብትሰጠኝ ለዘላለም ከሚያበራው እሳት ታመልጣለህ። ሰዎች ሁሉ በዚህ ምድር ላይ ይለፋሉ፣ ሰዎች ሁሉ ይነግዳሉ፣ ሰዎች ሁሉ ይስራሉ፣ ሰዎች ሁሉ ይማራሉ። እነዚህን ሁሉ ነገሮች የሚያደርጉ በሕይወታቸው እረፍት ለማግኘት ፈልገው ነው። እውነተኛ ያለ ስጋት መኖር ያለው ሆን ጌታ የሕይወታችን ጌታ አዳኝ አድርጋችሁ ስትቀበሉ ነው። አዋጅ 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 አዋጅ! ጆሮ ያለው ይስማ። የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን ስለወደደ አንድ ልጁን ሰጠ ይላል። ዓለምን ስለወደደ ሲል ኢየሱስ ጋራውን፣ ኢየሱስ ሸንተረሩን፣ ኢየሱስ ወንዙን አይደለም የወደደው። እኔና እናንተንን በዓለም የምንገኘው ኢየሱስ ስለወደዳችሁ ዛሬ በዚህ በገበያ ቦታ እየተገበያያችሁ፣ እየገዛችሁ፣ እየሸጣችሁ፣ እየለወጣችሁ ያላችሁ ወንድሞቻችን ሁላችንም ይህንን ዓለም አንድ ቀን ትተነው እንሄዳለን። ሁላችንም ይህንን ዓለም አንድ ቀን ትተነው እንሄዳለን። ትተናችን ከሄድን በኋላ ወዴት እንደምንሄድ አድራሻችንን ማወቅ ይጠበቅብናል። ሁሉም ሰው ስጋው ወደ መሬት ሲቀበር ነፍሱ ግን ወደ ፈጣሪዋ ትሄዳለች። ያ ፈጣሪ ደግሞ ነፍስን የሚመስለው ልጄ የከፈለውን ዋጋ ተቀብሏል ነው። እግዚአብሔር የመዳን መንገድ ስለሆነ ስለ ልጁ ሲናገር አይሁድ ምልክትን ይሻሉ፣ ግሪክ ጥበብን ይፈልጋሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እርሱ የመጣው ለኃጢአተኞች ነው። ስለ ጸዳን አልመጣንም። ኃጢአት በሚባል ጨቅይተን፣ ኃጢአት በሚባል ማንም ሊያጸዳው በማይችል በየትኛውም ዘመን ሊላቀቅ የማይችለው ነገር ኢየሱስ በቀራንዮ መስቀል ላይ ስለኔና ስለናንተ ደሙን አፍስሶ በደሙ አጥቦናል። መጽዳት ያለው፣ መታጠብ ያለው፣ መቀደስ ያለው በክርስቶስ ኢየሱስ ደም ነው። ለዚህ ነው ደሙ ለኃጢአት ስርየት ፈሷል። ደሙ ስለኔና ስለናንተ ፈሷል። ወገኖቼ ኢየሱስ በምድር በነበረበት ወራት ላይ ወደ ገበያዎች ይሄድ ነበረ፣ ወደ ቀራጮች ይሄድ ነበረ፣ ወደ ነጋዴዎች ይሄድ ነበረ። ዛሬ እሱ ትቶልን የሄደውን ነገር ደግሞ እኛ አስቀጥለናል። የክርስቶስ ተልኳችን ነው ብለን መጥተናል። በዚህ በመጨረሻ ዘመን ላይ፣ በዚህ ዘመን ሁሉ ደስ በማይልበት ጊዜ ላይ ከደቂቃ በኋላ ምን ሊሆን እንደሚችል ሁላችንም በማናውቀው ዓለም ላይ እየኖሩ ሞትን የሚያክል ትልቅ ባላንጣ ይዘን በምንኖርበት ላይ ወዴት እንደምንሄድ በዚህ ዘመን አለማሰብ ሞኝነት ነው። እግዚአብሔር ቃል ሲናገር ሰው ዓለምንና መላውን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ነፍስ ማለት ደግሞ ወደ ፈጣሪዋ የምትሄድ ነው። እንደምታውቁት ሁላችንም ዘመናችንን ስንጨርስ በተለያየ ምክንያት ሞት የሚባለውን ሞት እንሞታለን። በዛ ሰዓት በሞትን ሰዓት ሰዎች ሬሳችንን ወስደው በምናምንበት ስፍራ ላይ ያስቀምጡታል። ነፍሳችን ግን ወደ ፈጣሪዋ ከወጣችበት ወደ እግዚአብሔር ተመልሳ ትሄዳለች። እግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ እኔ የነገርኳችሁ ቃል መንፈስና ሕይወት ነው ይላል። ወንድሞቼ
የምስራች ወንጌል ሰምታችሁ ዛሬ በየትኛው ሸክም እንድትራገፉ በየትኛው ሸክም እንድትላቀቁ ሰማይና ምድርን የፈጠረው ቅዱስ ቃል እንደዚህ ብሎ ይናገራል። እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ። እህቴ ሸክምሽ ዛሬ ምን ይሆን? ጋሼ እርሶ ሸክሞት ዛሬ ምን ይሆን? እናቴ ሸክሞት ዛሬ ምን ይሆን? ኢየሱስ ራሱን ተናግሮ ወደ እኔ ኑ እኔም አሳርፋለሁ አለ። ገንዘብ አያሳርፍም፣ ዝና አያሳርፍም። እውነተኛ እረፍት ያለው ኢየሱስ እንደሆነ የምታውቁት ኑ አለ። እኔ እረፍት እሰጣችኋለሁ አለ። እንቁና ያላችሁ ሰዎች ብትኖሩ እንቁና ያሳርፈው። ኢየሱስ ግን የነፍስ ፈጣሪ ስለሆነ እርሱ ያሳርፋል። አዋጅ 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 አዋጅ! በባቱና አካባቢ የምትኖሩ ወንድሞቻችንና እህቶቻችን እነሆ የምስራችን ይዘን ወደ እናንተ መጥተናል። የምሰብከው ኢየሱስ የዘላለምን ሕይወት የሚሰጥ እንደሆነ ታውቁ ዘንድ እነግራችኋለሁ። እሱ ለእኔ መንበርከክ አይደለም። እሱ ስለ እኔ በበረት ነው የተወለደው። እሱ ስለ እኔ ብዙ እንኳን ያላቸው ሰዎች በጥሩ ሆስፒታል ልጆቻቸውን ይወልዳሉ። እሱ ግን አምላክ እኮ ነው። እሱ ግን የጌቶች ጌታ ነው። ለእኛ ግን ዝቅታን ለማስተማር ብሎ ለእኛ ካለው ከታላቅ ፍቅሩ የተነሳ የሰው ልጅ ዝቅ ብሎ መጣ። እግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ሲናገር እናንተ ሸክማችሁ የከበዳችሁ እኔም አሳርፋችኋለሁ አለ። ወንድሜ ሸክም የሆነብህ ነገር ምንድን ነው? ዛሬ የኃጢአት ሸክም ቢኖር ወደ ኢየሱስ አምጣው፣ እሱ ያቀልልሃል። እሱ ሸክምህን ሊጋራ በደጅ አለ። እርሱ ሸክምህን ሊወስድ ነገር ግን ተሸክመው ብትል ብዙ ሰዎች በዝና ብዙ ሰዎች በቤተሰባቸው ብዙ ሰዎች ባላቸው አካውንት ከሸክማቸው ለማረፍ ሞክረዋል። ምንም ገንዘብ አያሳርፍም። ወንጌላችን አንድ ነው። አይሁድ ምልክትን ይሻሉ፣ ግሪክ ጥበብን ይፈልጋሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን እንደሚል ስብከታችን አንድ ነው። ኢየሱስ ከዘላለም ሞት፣ ኢየሱስ ከኃጢአት ያድናል። የኃጢአት ብቸኛው ማስተሰሪያ፣ የኃጢአት ብቸኛው ማጠቢያ የኢየሱስ ደምና የኢየሱስ ደም ብቻ ነው። የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ መንገዱ እኔ ነኝ አለ፣ ሕይወት እኔ ነኝ አለ፣ በእኔ የሚያምን አለ ወደ አብ ይመጣል አለ። ከኢየሱስ ውጪ ወደ አብ የሚወስድ መንገድ የለም። እነሆ ዛሬ ትሰሙን ዘንድ ከዚህ አምላክ ጋር ትስማሙ ዘንድ ይህንን የምስራች እንሰብካችኋለን። መዳን በሌላ በማንም የለም። መዳን ያለው በኢየሱስ ክርስቶስ ብቻ ነው። እርሱ ሕይወት ነው። እርሱ መንገድ ነው። እርሱ የዘላለም ሕይወት አለ። ከዚህ አምላክ ጋር ብትስማሙ ዛሬ የሕይወታችሁ አዳኝና ጌታ አድርጋችሁ ብትቀበሉ ሃይማኖት መቀየር ሳይሆን ከሞት ወደ ሕይወት ከድቅድቅ ጨለማ ወደሚደነቅ ብርሃን እንደምትሻገሩ የእግዚአብሔር ቃል በግልጽ ይናገራል። እግዚአብሔር አባት ሆይ በጌታ በኢየሱስ ስም ወደ አንተ እመጣለሁ። ዓለምን፣ ሰይጣንን፣ ክፉ ስራውን ሁሉ እክዳለሁ። አንተ የሕይወቴ አዳኝና ጌታ አድርጌ እቀበልሃለሁ። ወደ ልቤ ግባ። ስሜን በሕይወት መዝገብ ጻፍልኝ። ዛሬ በድቅድቅ ጨለማ ወደሚደነቅ ብርሃን ማምለጥ ሆኖልኛል። ጨለማ ከዚህ በኋላ እኔ ቤት ላይ፣ እኔ ዘር ላይ፣ እኔ አካባቢ ላይ አይሰራም። አሜን። እዚህ እልልታ፣ ጭብጨባ ደስ ያላቸው አንድ ወንድማችን ዛሬ ጨለማ ወደሚደነቅ ብርሃን መጥቷል። ሃሌሉያ! በጨለማ ያላችሁ ኑ፣ እኔ ብርሃን ነኝ። እኔ ሞቼላችኋለሁ። ሕይወት ያለው በእኔ ነው። ሲኦል ሪል ነው፣ መንግሥተ ሰማይ ሪል ነው። እነግራችኋለሁ ግን ከሲኦል ማምለጫው ብቸኛ መንገድ ስለ እኔና ስለ እናንተ በቀራንዮ መስቀል ላይ ራቁቱን የተንጠለጠለው የናዝሬቱ ኢየሱስ ነው። ሰው ሲወድ ሀብት ይሰጣል። ሰው ሲወድ ገንዘብ ይሰጣል። ሰው ሲወድ ያለውን ነገር ይሰጣል። እግዚአብሔር ግን ዓለምን ስለወደደ አንድያ ልጁን ሰጥቶናል። እርሱ ሕይወቱን ሰጥቶሻል። ሕይወቱን የሚሰጥ ማንም የለም። በባቱና በአካባቢ ያላችሁ እህቶቼ፣ ወንድሞቼ መዳን ስለሚገኝበት ስለ ናዝሬቱ ኢየሱስ አወራቸዋለሁ። በሐዋርያት ሥራ
ምዕራፍ 4 ቁጥር 12 ላይ ሲናገር መዳን በሌላ በማንም የለም ሲል ሕይወቱን የሰጠው ስላንተ፣ ሕይወቱን የሰጠው ስላንቺ፣ ሕይወቱን የሰጠው ጋሼ ስለርሶ እናቴ ሕይወቱን የሰጠው ሰው ሲወድ መኪና ይሰጣል፣ ሰው ሲወድ ብር ይሰጣል፣ ሰው ሲወድ ልብስ ይሰጣል፣ ሰው ሲወድ የሆነ ነገር ይሰጣል። ኢየሱስ ግን ሲወደን ስለኔና ስለናንተ በቀራንዮ መስቀል ላይ ሕይወቱን የሰጠን። አይሁድ ምልክትን ይሻሉ፣ ግሪክ ጥበብን ይፈልጋሉ፣ እኛ ግን የተሰቀለውን ክርስቶስ እንሰብካለን እንደሚል ስብከታችን አንድ ነው፣ እርሱም ኢየሱስ ያድናል ነው። መዳን በሌላ በማንም የለም ነው። የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ግልጥ ሲናገር እንዲህ የሚል ቃል አለ። ሌባው ሊሰርቅ ሊያርድ ሊገድል እንጂ ለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጥቻለሁ ይላል። ሌባው ሲል ስለ ሰይጣን ነው የሚናገረው። ሰይጣን ሊሰርቅ ሊያርድ ሊያጠፋ እንጂ ለሌላ አይመጣም። ኢየሱስ ግን ወደ ቅፎ ግቡ ይላችኋል፣ እወዳችኋለሁ ይላችኋል። እዚህ ያላችሁ ወንድሞች፣ ወጣቶች፣ ጓደኞች፣ ወንድሞች፣ እህቶች፣ እናቶች ሁላችሁንም ጌታ ኢየሱስ ይወዳችኋል። ስለወደዳችሁም እነሆ ዛሬ ይጠራችኋል። ወደ እኔ ኑ ይላችኋል። ከሞት ወደ ሕይወት ተሻገሩ ይላችኋል። ከድቅድቅ ጨለማ ወደሚደነቅ ብርሃን ትመጡ ዘንድ ዛሬ ይጠራችኋል። የእግዚአብሔር ቃል ሲናገር በሐዋርያት ሥራ ምዕራፍ 4 ቁጥር 12 ሲናገር እንድንድንበት ዘንድ ከሰማይ የተሰጠን አንድ ስም አለ፣ መዳን በሌላ በማንም የለም፣ እርሱም የኢየሱስ ስም ነው። ይህን ስም ብታምኑ፣ ይህን ስም ብትቀበሉ ከሞት ወደ ሕይወት ከድቅድቅ ጨለማ ወደሚደነቅ ብርሃን ትመጡ ዘንድ ጥሪ ያቀርብላችኋል። ወደ አብ የሚወስደው ብቸኛው መንገድ ስለ እኔና ስለ እናንተ የተሰቀለው በቀራንዮ መስቀል ላይ የተንጠለጠለው ያለ ኃጢአቱ የተገረፈው የቆሰለው የናዝሬቱ ኢየሱስ ብቻ ነው። ወንድሜ ኢየሱስ ይወድሃል፣ እህቴ ኢየሱስ ይወድሻል። ስለወደደሽ ደግሞ በቀራንዮ መስቀል ላይ ስለ አንቺ ዋጋ ከፍሏል። ዋጋ መክፈል ብቻ አይደለም፣ ተገርፎልሻል፣ ሞቷል፣ ሞትን ድል አድርጎት የመዳን መንገድ እሱ ብቻ ስለሆነ ብቻ ዛሬ እንድትከተሉት ኢየሱስን እንሰብካችኋል። Shalom.